አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የመጋቢት 22 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የዘንድሮ የሐጅ በረራ ከ2 ሳምንት በኋላ እንደሚጀመር ታወቀ። ባንኮች የሚሰጡት የተከማቸ ብድር ዓመታዊ የእድገት መጠን በነበረበት እንዲቀጥል ውሳኔ ተላለፈ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራንና አሜሪካ ጦርነት ኪሳራውን አረብ ሀገሮች እንዲከፍሉ ፍላጎት እንዳላቸው የዋይት ሀውስ ቃል አቀባይ ተናገሩ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የዘንድሮ የሐጅ በረራ ከ2 ሳምንት በኋላ እንደሚጀመር ታወቀ። የዘንድሮ ዓመት የሐጅ ስነ ስርዓት ዓለም አቀፍ በረራ ሚያዝያ 10 2018 በይፋ ሊጀመር ነው። ሳውዲ አረቢያ እንዳሳወቀችው በስነ ስርዓቱ ላይ ከመላው ዓለም የሚሳተፉ ምዕመናን እስከ ግንቦት 13 ድረስ ወደ ሀገሪቱ ተጠቃለው ይገባሉ። የመጀመሪያውን ዓለም አቀፍ በረራ የምታደርገው ሀገር ፓኪስታን ትሆናለች። የፓኪስታን የመጀመሪያዎቹ 4 በረራዎች ሚያዝያ 10 ሲሆን ከካራቺ፣ ላሆር፣ ሲያልኮት እና ሙልጣን ተነስተው ሁሉም ወደ መዲና ያቀናሉ ተብሏል። በፓኪስታን በዘንድሮ ሐጅ ከ179,000 በላይ ምዕመናን የሐጅ ስርዓት ያከናውናሉ። የፓኪስታን የሃይማኖት ጉዳዮች ሚኒስትር ለአረብ ኒውስ እንደተናገሩት የእስራኤል አሜሪካና ኢራን ጦርነት የሐጅ ስርዓቱን ያስተጓጉላል ብለው እንደማያስቡ በመግለጽ ነገር ግን ጦርነቱ ከዚህ እየባሰ የሚሄድ ከሆነ እንደ ሁኔታው እንደሚወሰን አስታውቀዋል። የሐጅ መነሻ ጉዟቸውን ካሳወቁት መሃል የሆነችው ኢንዶኔዥያ በበኩሏ ሚያዝያ 14 የመጀመሪያ በረራዋ እንደሚሆን አሳውቃለች። ኢንዶኔዥያ በዘንድሮ የሐጅ ወቅት 221,000 ምዕመናን ወደ ሳውዲ ትልካለች። የኢንዶኔዥያ መንግስት በመካከለኛው ምስራቅ እየተባባሰ የመጣው ግጭት የበረራ መስመሮችን ስጋት ላይ በመጣሉ ለዘንድሮ የሐጅ ጉዞ የጥንቃቄ እርምጃዎችንና አማራጭ እቅዶችን እያዘጋጀ መሆኑን መግለጹ ይታወሳል። ይሁን እንጂ እስካሁን ባለው መረጃ መሰረት የመነሻ ጊዜው አለመቀየሩን የሀገሪቱ የሐጅ ሚኒስቴር አስታውቋል። ኢትዮጵያ በበኩሏ የመጀመሪያ የሐጅ በረራ የምታደርግበትን ቀን ያሳወቀች ሲሆን ሚያዝያ 24 2018 እንዲሆን የጊዜ ሰሌዳ ተቀምጦለታል። ግንቦት 13 2018 ደግሞ ወደ ሳውዲ የሚደረገው በረራ የመጨረሻ ቀን እንደሆነ ተገልጿል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዘንድሮ የ1447ኛ ዓመተ ሂጅራ ሐጅ ስነ ስርዓት ላይ የሚሳተፉ 5269 ሁጃጅ መመዝገባቸውን ከዚህ ቀደም አሳውቋል። በኡምራ ቪዛ ወደ ሀገሯ የገቡ ምዕመናን ለቀው የሚወጡበትን ቀን ይፋ ያደረገችው ሳውዲ አረቢያ ለዜጎቿ ተጨማሪ 13 ቀናት ፈቀደች። የሳውዲ አረቢያ መንግስት ለዜጎቹ ተጨማሪ 13 ቀናት መፍቀዱን አስታውቋል። የሀገሪቱ ባለስልጣናት ከዚህ ቀደም የኡምራ ቪዛ የያዙ ምዕመናን ከዙልቃይዳ 1447ኛ ዓመተ ሂጅራ ማለትም ሚያዝያ 10 2018 በፊት ለቀው መውጣት ይኖርባቸዋል ሲሉ አሳውቀው ነበር። አዲስ ባወጡት መግለጫ ከሚያዝያ 10 እስከ 22 2018 ባለው ጊዜ ውስጥ የሀገሪቱ ዜጎች ብቻ ኡምራ እንዲያደርጉ ፍቃድ ሰጥተዋል። ይህም የዘንድሮ የሐጅ ዝግጅት በይፋ ከመጀመሩ በፊት የሚሰጥ እድል መሆኑ ተገልጿል። ሳውዲ አረቢያ በኡምራ ቪዛ የገቡ ምዕመናን በተቀመጠው የጊዜ ሰሌዳ ሀገሪቱን ለቀው መውጣት የማይችሉ ከሆነ እስራትና የገንዘብ ቅጣት እንደሚጠብቃቸው አስታውቃ ነበር። ጊዜ አሳልፈው ለሚቀመጡ ሰዎች የትራንስፖርትና መጠለያን ጨምሮ ማንኛውንም አገልግሎት ለሚሰጡ የሳውዲ ዜጎችና ነዋሪዎች ከድርጊታቸው እንዲታቀቡ ማስጠንቀቂያ ተሰጥቷል። ይህን ማስጠንቀቂያ የተላለፈ ማንኛውም የሳውዲ ዜግነት የሌለው ነዋሪ ደግሞ ከሀገር መባረርን ጨምሮ ጥብቅ ቅጣት ይጠብቀዋል ተብሏል። ሚኒስቴሩ የሳውዲ አረቢያን የኢሚግሬሽን እና የሐጅ ደንቦችን ለማስከበር ክትትሉን እንደሚቀጥል በማሳወቅ በአጥፊዎች ላይ እርምጃ እንደሚወስድ አስታውቋል። የኡምራ አገልግሎት ሰጪዎችም የቪዛ ገደብ ያለፈባቸው የኡምራ ተጓዦች ካሉ ወዲያውኑ ሪፖርት እንዲያደርጉ የሀገሪቱ ባለስልጣናት መመሪያ ሰጥተዋል። በኡምራ ቪዛ የገቡ ምዕመናን ለቀው የሚወጡበትን የጊዜ ሰሌዳ ያስቀመጠችው ሳውዲ አረቢያ በቀጣይ ከመላው ዓለም የሐጅ ስነ ስርዓት ላይ ለመሳተፍ የተመዘገቡ ምዕመናንን ማስተናገድ ትጀምራለች። የዘንድሮ ሐጅ የሚከናወነው ከግንቦት 16 እስከ ግንቦት 21 2018 ነው። እነዚህ ቀናት በሂጅሪ የዘመን ቀመር ከዙል ሂጃ 8 እስከ 13 1447ኛ ዓመተ ሂጅራ ይውላሉ። ቀጥለናል። መንግስት በነዳጅ አቅርቦት ላይ ያጋጠመውን ችግር ለመቋቋም የሚያስችሉ ውሳኔዎችን ይፋ አደረገ።
ተጨማሪ አለን። የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ መንግስት በመካከለኛው ምስራቅ ጦርነትና ዓለም አቀፍ ቀውስ ምክንያት በነዳጅ አቅርቦት ላይ ያጋጠመውን ችግር ለመቋቋም የሚያስችሉ ውሳኔዎችን ማሳለፉን ተናግረዋል። ሚኒስትሩ ይህን ይፋ ያደረጉት በመካከለኛው ምስራቅ ያለው ጦርነትና አለመረጋጋት በኢትዮጵያ የነዳጅ ግብይትና አቅርቦት ላይ ሊያደርስ የሚችለውን ተጽዕኖ እንዲሁም መንግስት የሚከተላቸውን አቅጣጫዎች በተመለከተ ማብራሪያ በሰጡበት ወቅት ነው። በዚሁ ወቅት የነዳጅ አቅርቦትና ስርጭትን የሚከታተል እርምጃ የሚወስድና የነዳጅ ቅድሚያ የሚሰጣቸውን ዘርፎች የሚለይ ልዩ ክፍል መቋቋሙንም ይፋ አድርገዋል። በመካከለኛው ምስራቅ ያለው ጦርነትና አለመረጋጋት በኢትዮጵያ የነዳጅ ግብይትና አቅርቦት ላይ ተጽዕኖ ማሳደሩን የተናገሩት ሚኒስትሩ በጦርነቱ ምክንያት በዓለም አቀፍ ደረጃ ከጦርነቱ በፊት $80 የነበረው የአንድ በርሜል ነጭ ናፍጣ ዋጋ አሁን $230 መድረሱንና ቤንዚንም ከ70 ወደ $150 ማሻቀቡን ገልጸዋል። ኢትዮጵያ ከመካከለኛው ምስራቅ ሀገራት ጋር የነበራት የረጅም ጊዜ የነዳጅ ግብይት ውል በጦርነቱ ምክንያት መስተጓጎሉንና አቅራቢ ሀገራቱ ምርቱን ማቅረብ እንደማይችሉ ማሳወቃቸውን አስታውሰዋል። በዚህም ምክንያት በግዢ ሂደት ላይ የነበረ ከ150,000 ሜትሪክ ቶን በላይ ነዳጅ አለመቅረቡን ጠቅሰዋል። ጦርነቱና አለመረጋጋቱ ምክንያትም በነጭ ናፍጣ ላይ የነበረው የቀን አቅርቦት ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ዝቅ ማለቱን ጠቁመዋል። የተለያዩ ሀገራት ያጋጠማቸውን የነዳጅ አቅርቦት እጥረት ተከትሎ የተለያዩ ማህበራዊና ኢኮኖሚያዊ እቀባዎችን እያደረጉ መሆኑን ገልጸው የኢትዮጵያ መንግስት የሚከተለው መርህ ግን ከህዝቡ ጋር በመተባበር ችግሩን በጋራ ለመሻገር መሆኑን ጠቅሰዋል። መንግስት የተፈጠረውን የአቅርቦት እጥረት ለመቅረፍና ማህበራዊና ኢኮኖሚያዊ እንቅስቃሴዎች እንዳይገቱ ነዳጅን ከተጓዳኝ ገበያ ስለሚገዛና የዓለም የነዳጅ ዋጋ በመጨመሩ ምክንያት በ3 እጥፍ ዋጋ እየገዛ ለማቅረብ መገደዱን ሚኒስትሩ አስረድተዋል። ያጋጠመው የነዳጅ አቅርቦት እጥረት በሀገርና በዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ጫና እያሳደረና በፍትሐዊነት ለመምራት መንግስት ከዛሬ ጀምሮ ተግባራዊ የሚሆን የቅድሚያ አሰጣጥ ውሳኔ ማሳለፉን ይፋ አድርገዋል። በዚህም መሰረት ነዳጅ የሚያጓጉዙ ተሽከርካሪዎች በማደያ የቅድሚያ እንዲሰጣቸው፣ ከፍተኛ አምራችና የኤክስፖርት ድርጅቶች በቀጥታ ልዩ ትኩረት የሚሹ የመንግስትና የግል ፕሮጀክቶች በቀጥታ የገቢና ወጪ ንግድን ጨምሮ መሰረታዊ የፍጆታ ምርቶችን የሚያጓጉዙ ተሽከርካሪዎች፣ ግብርናን የሚያዘምኑ ትራክተሮች፣ የከተማና ሀገር አቀፍ የብዙሃን ትራንስፖርት ተሽከርካሪዎች እንዲሁም በናፍጣ የሚሰሩ የህዝብ ማመላለሻ ተሽከርካሪዎች ነዳጅን በቅድሚያ እንዲያገኙ የሚያደርግ የቅድሚያ የነዳጅ አጠቃቀም አሰራር የሚተገበር መሆኑን ገልጸዋል። ከዚህ ውጭ የሚደረግ የነዳጅ ስርጭት ተገቢ ባለመሆኑ እርምጃ ይወሰዳል ያሉት ሚኒስትሩ ይህንን ውሳኔ በአግባቡ ለማስፈጸም በቅንጅት እንደሚሰራም ገልጸዋል። በሌላ በኩል መንግስት የፌዴራልና የክልል ተቋማትን ያካተተና ስርጭቱን 24/7 የሚከታተል የሁኔታዎች ልዩ የመከታተያ ክፍል ማቋቋሙን ይፋ አድርገዋል። ልዩ የመከታተያ ክፍሉ በማዕከል የሚመራ ሲሆን የነዳጅ አቅርቦት ስርጭትና አጠቃቀምን የሚከታተል፣ ውሳኔዎችን የሚያቀርብና ቅድሚያ የሚሰጣቸውን የሚለይ መሆኑን ተናግረዋል። ባንኮች የሚሰጡት የተከማቸ ብድር ዓመታዊ የእድገት መጠን በነበረበት እንዲቀጥል ውሳኔ ተላለፈ። አሚናት መሐመድ የተዘጋጀውን ዝርዝር ታቀርበዋለች። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ባንኮች የሚሰጡት የተከማቸ ብድር ዓመታዊ የእድገት መጠን በነበረበት እንዲቀጥል ውሳኔ አሳልፈዋል። ኮሚቴው ውሳኔውን ያሳለፈው 6ኛው ስብሰባውን መጋቢት 12 2018 ባካሄደበት ወቅት ነው። ኮሚቴው በስብሰባው ላይ የዋጋ ግሽበት እድገትና የኢኮኖሚ እንቅስቃሴ፣ የገንዘብ ሁኔታ፣ የውጭ ኢኮኖሚ ዘርፍ፣ ዓለም አቀፍ ሁኔታዎችና ሌሎችም ተዛማች ጉዳዮች መምከሩን ባወጣው መግለጫ ላይ አስፍሯል። በዚህም ዓመታዊ የዋጋ ግሽበት እየቀነሰ በመምጣት የካቲት ወር 2018 መጨረሻ ላይ 97 በመቶ ደርሷል ብሏል። የዋጋ ግሽበትን በከፋፈለበት መረጃው የምግብ ነክ የዋጋ ግሽበት የካቲት ወር 2018 መጨረሻ 10.8 በመቶ በመድረስ ካለፈው ዓመት 14.6 በመቶ ጋር ሲነጻጸር ከፍተኛ ቅናሽ ማሳየቱን ይገልጻል። ምግብ ነክ ያልሆነ የዋጋ ግሽበት 8.1 በመቶ መድረሱን አስታውቋል። ካለፈው ዓመት 15.6 በመቶ ጋር ሲነጻጸር ከፍተኛ ቅናሽ እንደታየ አመልክቷል። በሌላ መልኩ የዋጋ ግሽበት የወደፊት እይታን በተመለከተ በመካከለኛው ምስራቅ የተነሱ የጂኦፖለቲካዊ ግጭቶች በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጫና እያሳደረና የአቅርቦት ሰንሰለቶች መቋረጥን እየፈጠረ በመሆኑ ይህ ክስተት በአገር ውስጥ የዋጋ ግሽበት ላይ አሉታዊ ተጽዕኖ ይኖረዋል ተብሎ እንደሚጠበቅ ጠቁመዋል። የስጋቱም ጫና ግጭቱ በሚቆይበት ጊዜና መንግስት በሚወስዳቸው የመቆጣጠሪያ እርምጃዎች ላይ የሚወሰን ቢሆንም ኮሚቴው ጥብቅ የገንዘብ ፖሊሲን ማስቀጠል እንደሚያስፈልግ አትኩሮት ሰጥቶበታል።
እድገትና የኢኮኖሚ እንቅስቃሴን በተመለከተም በኢንዱስትሪው ዘርፍ በሲሚንቶ ምርት፣ በኤሌክትሪክ ኃይል ምርትና በብረታ ብረት ምርት የታዩ መሻሻሎች ከሌሎች አምራች ዘርፎች ጋር ተደምሮ የተነቃቃ የኢንዱስትሪ እንቅስቃሴ መኖሩን ጠቁመዋል። ይሁንና እንደ ቡና፣ የቅባት እህሎች፣ የወጪ ሸቀጦች መጠን እንዲሁም የጥሬ ዕቃዎች ገቢ ንግድ ላይ ከባለፈው ዓመት ጋር ሲነጻጸር ቅናሽ ታይቷል ብለዋል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ በመካከለኛው ምስራቅ እየተካሄደ ካለው ግጭት ጋር ተያይዞ ሊያጋጥም የሚችለው ተለዋዋጭ የዓለም የኢኮኖሚ ሁኔታ በአገር ውስጥ ኢኮኖሚ ላይ ሊያስከትል የሚችለውን ተጽዕኖ ከግንዛቤ ለማስገባት ዓለም አቀፍ የኢኮኖሚ ሁኔታዎችን በንቃት መገምገም እንደሚያስፈልግ አጽንኦት ሰጥቶታል። የዓለም አቀፍ የኢኮኖሚ ሁኔታዎች ላይ በመመርኮዝ ተጨማሪ የፖሊሲ እርምጃዎች ያስፈልጉ እንደሆን ለመገምገም በሚያዝያ ወር 2018 መጨረሻ ላይ ወይም እንደ አስፈላጊነቱ ቀደም ብሎ እንዲሰበሰብ ውሳኔ አሳልፈዋል። የኢትዮጵያና ቻይና ስትራቴጂካዊ የዕዳ ሽግሽግ ድርድር የመጨረሻ ምዕራፍ ላይ መድረሱን መንግስት ገለጸ። ኢትዮጵያና ቻይና ሲካሄድ የቆየው የዕዳ ሽግሽግ ድርድር የመጨረሻው ምዕራፍ ላይ መድረሱን አስታውቀዋል። በኢትዮጵያ የገንዘብ ሚኒስትር አህመድ ሺዴ የተመራው ከፍተኛ ልዑክ በቻይና ቤጂንግ ስትራቴጂካዊ ውይይት ሲያካሂድ መቆየቱን ገልጿል። በሚኒስቴሩ መረጃ መሰረት ውይይቱ የዕዳ ሽግሽግ ስምምነትን ለማጠናቀቅና የሀገሪቱን የረጅም ጊዜ ማክሮ ኢኮኖሚ መረጋጋት ለመፍጠር ያለመ ሲሆን ከቻይና የፋይናንስ ተቋማት ጋር የተካሄደ ነው። ከዚህ ጎን ለጎን ልዑካኑ በቢሾፍቱ ለሚገነባው ግዙፍ አየር መንገድ የፋይናንስ ድጋፍ አማራጭ ለማግኘት ውይይት መካሄዱ ተገልጿል። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝን፣ የገንዘብ ሚኒስቴር ከፍተኛ የስራ ኃላፊዎችንና የኢትዮጵያ አየር መንገድ ቡድንን ያካተተው ልዑክ በቤጂንግ ሲካሄድ የቆየው ድርድር ውጤታማ በሆነ መንገድ መጠናቀቁንና ወደ መጨረሻ ደረጃ መሸጋገሩን ገልጿል። የገንዘብ ሚኒስትሩ አህመድ ሺዴ የዚህ ሂደት በተሳካ ሁኔታ መጠናቀቅ ወሳኝ የሆነ የፋይናንስ ቦታን ይፈጥራል፣ ይህም መንግስት በእድገት ላይ ያተኮሩ ሰፋ ያሉ የማክሮ ኢኮኖሚ ማሻሻያዎችንና የልማት ተነሳሽነቶችን ለማፋጠን ያስችለዋል ብለዋል። ኢትዮጵያ ከዚህ ቀደም የ$1 ቢሊዮን የዩሮ ቦንድ ክፍያ ማሟላት ባለመቻሏ በቡድን 20 የጋራ ማዕቀፍ ስር በቻይናና ፈረንሳይ በጋራ በሚመራው በኦሲሲ በኩል ከሁለትዮሽና ከንግድ አበዳሪዎች ጋር ውስብስብ ድርድሮችን አድርጋለች። ኢትዮጵያና የቦንድ ባለቤቶቿ በጥር ወር መጀመሪያ ላይ በ$1 ቢሊዮን ዕዳ ላይ የ15 በመቶ ሽግሽግ እንዲደረግና ቀሪው $850 ሚሊዮን እስከ 2029 እንዲራዘም የሚያስችል በመርህ ደረጃ ስምምነት ላይ ደርሰው ነበር። ይሁን እንጂ በቻይናና ፈረንሳይ የሚመራው የአበዳሪዎች ኮሚቴ ስምምነቱ የአበዳሪዎች እኩልነት መርህን አይከተልም በሚል ውድቅ አድርጎታል። ይህን ተከትሎም ኢትዮጵያ እንደገና የዕዳ ሽግሽግ ድርድር ጀምራለች። ኢትዮጵያ ከዚህ ቀደም ከጣሊያንና ፈረንሳይ የዕዳ ሽግሽግ ስምምነት በቡድን 20 ማዕቀፍ ስር መፈራረሟ ይታወሳል። በአዲስ አበባ ኮተቤ 02 በደረሰ የትራፊክ አደጋ የ3 ሰዎች ሕይወት አለፈ። በአዲስ አበባ የካ ክፍለ ከተማ ልዩ ስሙ ኮተቤ 02 ተብሎ በሚጠራው አካባቢ ዛሬ ማክሰኞ መጋቢት 22 2018 በደረሰ የትራፊክ አደጋ የ3 ሰዎች ሕይወት ማለፉን የአዲስ አበባ ትራፊክ ቁጥጥር መምሪያ አስታውቋል። ጠዋት ላይ በደረሰው የትራፊክ አደጋ የ3 ሰዎች ሕይወት ወዲያውኑ ሲያልፍ 16 ሰዎች ደግሞ የመቁሰል አደጋ አስተናግደዋል። አደጋው የደረሰው ከአንቆርጫ መስመር 19 ሰዎችን አሳፍሮ የተነሳ የሰሌዳ ቁጥር ኮድ 3C02667 የሆነ ነጭ ሚኒባስ የኮንክሪት መንገድ አካፋዩን ጥሶ ወደ ዋናው መንገድ በመግባቱ መሆኑ ተገልጿል። የአዲስ አበባ ትራፊክ ቁጥጥር መምሪያ የትራፊክ ሕዝብ ግንዛቤ ኃላፊ ምክትል ኢንስፔክተር ዳዊት ሙሉጌታ ለመንግስት መገናኛ ብዙሃን እንደገለጹት በሚኒባሱ ውስጥ 19 ሰዎች ተሳፍረው ነበር። የሶስቱ ሕይወት ወዲያውኑ ሲያልፍ ቀሪዎቹ 16 ሰዎች በተለያዩ የሕክምና ተቋማት እርዳታ እየተደረገላቸው ይገኛል። የአደጋው መንስኤና በሰዎች ላይ የደረሰው የጉዳት መጠን በአሁኑ ወቅት በዝርዝር እየተጣራ መሆኑን ምክትል ኢንስፔክተሩ ገልጸዋል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የየካ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ አቶ ተክሌ ካሳዬ በበኩላቸው ተሽከርካሪው በወቅቱ ከተፈቀደለት የሰው ቁጥር በላይ 19 ሰዎችን ጭኖ ሲጓዝ እንደነበር ለመገናኛ ብዙሃን ተናግረዋል። አቶ ተክሌ አያይዘውም የአደጋው ትክክለኛ መንስኤ በትራፊክ ፖሊስ እየተጣራ መሆኑን ገልጸው አሽከርካሪዎች ከተፈቀደላቸው የሰው ቁጥር በላይ ባለመጫንና ጥንቃቄ በማድረግ መሰል አደጋዎችን ቀድመው እንዲከላከሉ ጥሪያቸውን አስተላልፈዋል። በተለይም እንደ አንቆርጫ ባሉ ቁልቁለት መንገዶች ላይ ከመጠን በላይ መጫን ለአደጋው መባባስ ትልቅ አስተዋጽኦ እንዳለውም አስገንዝበዋል። ውድ የሆነውን ሕይወት ከጅማሬ አንስቶ እየተከታተልን
ወደ ነገ መዳረሻዋ በሰላም እንድትደርስ እየተንከባከብናት ማደሪያዋ የሆነውን አካሉን በጥራት እየመረመርን ለጤናው ስንተጋ 23 ዓመታት ተቆጠሩ። ኢትዮ ጠቢብ ሆስፒታል በአማኑ ቀንም ሆነ ጊዜ ከመዳፎ ሊያመልጥ በሚሮጥበት ፈታኝ ወቅት ከመጡ እርሶን ወክለን ከጊዜ ጋር እንሽቀዳደማለን። የልጅ ምኞቱ ህልም ሆኖ የሚቀር ሲመስል ወላጆች ልናደርጉ ከልብ እንሰራለን። መንፈስና ስጋው ሲዝሉ በጠቢብ እጆች እርዳታ በርትተው የህይወትን ግሩምነት እንደ አዲስ ያያሉ። የትኛውም የጤና እክል ወደኛ ቢያመጣው ከፈገግታው ጋር እንጂ ከህመሙ ጋር እንዳይመለሱ በሙያችንና በሰብአዊ ፍቅራችን ልናክሞ ቃል አለብን። አምነውን የህይወቱን ነገር ሰጥተውናልና ዋና ጉዳያችን የእርሶ ጤና ነው። ኢትዮ ጠቢብ ሆስፒታል ሁሌም ለጤናው እንተጋለን። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት ዕድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ረመዳን ሙባረክ። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የዘንድሮ የሐጅ በረራ ከ2 ሳምንት በኋላ እንደሚጀመር ታወቀ። ከቆይታ በኋላ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራንና አሜሪካ ጦርነት ኪሳራውን አረብ ሀገሮች እንዲከፍሉ ፍላጎት እንዳላቸው የዋይት ሀውስ ቃል አቀባይ ተናግረዋል። እንመለስበታለን፣ ይጠብቁን። እስራኤል ፍልስጤማውያን ላይ የሞት ቅጣት የሚደነግገውን አዲስ ሕግ ማጽደቋ ከፍተኛ ተቃውሞ አስከተለ። አሚናት መሐመድ ያዘጋጀችውን ከድር ከማል ያቀርበዋል። እስራኤል ፍልስጤማውያን ላይ የሞት ቅጣት የሚደነግገውን አዲስ ሕግ ማጽደቋ በዓለም አቀፍ ደረጃ ከፍተኛ ተቃውሞ አስከትሏል። የእስራኤል ፓርላማ እስራኤላውያንን ለሞት የሚያደርስ ጥቃት ፈጽመዋል በሚል የሚከሰሱ ፍልስጤማውያን ላይ የሞት ቅጣት እንዲጣል የሚፈቅደውን አወዛጋቢ የሕግ ረቂቅ ያጸደቀው ሰኞ ዕለት ነው። በ62 የድጋፍ እና በ48 የተቃውሞ ድምፅ የጸደቀው አዲሱ ሕግ በእስራኤል በወረራ በተያዙ ግዛቶች በተለይም በዌስት ባንክ የሚኖሩ ፍልስጤማውያንን በተለየ ሁኔታ ኢላማ ያደረገ ነው ተብሏል። የሕጉን መጽደቅ ተከትሎ በእስራኤል የሚገኘው የሲቪል መብቶች ማህበር አዲሱን ሕግ በመቃወም ለእስራኤል ጠቅላይ ፍርድ ቤት ይግባኝ ማቅረቡን ገልጿል። የሕጉ መጽደቅ በተለያዩ ሀገራት እና ድርጅቶች ዘንድ ከፍተኛ ተቃውሞን ያስከተለ ሲሆን ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ሕጉ ጭካኔ የተሞላበትና የዘረኝነት መገለጫ በማለት እስራኤል የሞት ቅጣትን በመጠቀም የአፓርታይድ ስርዓቷን ለማጠናከር እየሰራች ነው ብለዋል። ሕጉ ተከሳሾች በወታደራዊ ፍርድ ቤቶች እንዲዳኙ የሚያደርግ ነው። ይሁን እንጂ ፍርድ ቤቶቹ ዓለም አቀፍ የፍትህ መስፈርቶችን የማያሟሉ እና ለተከሳሾች ተገቢውን የጥበቃ መብት የማይሰጡ መሆናቸውን አምነስቲ ገልጿል። አምነስቲ የእስራኤል መንግስት ሕጉን በአስቸኳይ እንዲሰርዝ፣ በፍልስጤማውያን ላይ የሚፈጸመው ስልታዊ ጥቃት እንዲቆም እና ዓለም አቀፉ ማህበረሰብ በእስራኤል ላይ ዲፕሎማሲያዊ ጫና እንዲያሳድር ጥሪ አቅርበዋል።
የአውሮፓ ምክር ቤት በበኩሉ የሞት ቅጣት ከሰብአዊ መብት መመዘኛዎች ጋር የማይጣጣምና ጨቋኝ ነው ያለ ሲሆን በሕግ የበላይነት ለሚመራ ሀገር ተቀባይነት የሌለው እንደሆነ አሳውቀዋል። የፍልስጤም አስተዳደርም እንዲሁ ሕጉ የዓለም አቀፍ የሰብአዊ ሕግን በግልጽ የሚጥስና የአራተኛውን የጄኔቫ ስምምነት የሚጥስ ነው ሲል መግለጫ አውጥተዋል። ዓለም አቀፉ ማህበረሰብ ጥሰቶችን ለማስቆም እስራኤልን ተጠያቂ ለማድረግና በፍልስጤም ሕዝብ ላይ በሚፈጸሙ ወንጀሎች ላይ ከፍተኛ እርምጃ በመውሰድ የሕግ እና የሰብአዊነት ኃላፊነቱን እንዲወጣ ጥሪ አቅርበዋል። በፍልስጤም የሚገኘው የተባበሩት መንግስታት የሰብአዊ መብቶች ቢሮ እስራኤል አድሏዊ የሞት ቅጣት ሕግን በአስቸኳይ እንድትሰርዝ ጥሪ አቅርበዋል። የተባበሩት መንግስታት ድርጅት በማንኛውም ሁኔታ የሞት ቅጣትን እንደሚቃወም በመግለጽ አዲሱ ሕግ በዓለም አቀፍ ሕጉ ላይ ጭካኔ፣ ኢሰብአዊ ወይም አዋራጅ ቅጣትን የሚከለክለውን የጣሰ ነው ብለዋል። በተጨማሪም የእስራኤልን የዘር መለያየትና የአፓርታይድ ስርዓቷን ያጠናክራል። ምክንያቱም በተያዘው ዌስት ባንክ እና በእስራኤል ፍልስጤማውያን ላይ ብቻ የሚተገበር በመሆኑ ፍትሐዊ ባልሆነ የፍርድ ሂደት ውስጥ ጥፋተኛ ያደርጋቸዋል ሲል ስጋቱን አክለዋል። የጣሊያን እና የአየርላንድ የውጭ ጉዳይ ሚኒስትሮችም በተመሳሳይ ሕጉን ተቃውመውታል። ሕጉ የጸደቀው የእስራኤል ሰፋሪዎችና ወታደራዊ ኃይሎች በወረራ በተያዘው ዌስት ባንክ ፍልስጤማውያን ላይ የሚያደርሱት ጥቃት በቀጠለበት እንዲሁም በሺዎች የሚቆጠሩት እስራት ላይ በሚገኙበት ወቅት እንደሆነም የአልጀዚራ ዘገባ ያመለክታል። የአረብ ሊግ ግብፃዊው ዲፕሎማት ነቢል ፋህሚን አዲሱ የሊጉ ዋና ጸሐፊ አድርጎ ሰየመ። የአረብ ሀገራት የውጭ ጉዳይ ሚኒስትሮች ባደረጉት የቪዲዮ ኮንፈረንስ ግብፃዊው ዲፕሎማት ነቢል ፋህሚ የአረብ ሊግ ዋና ጸሐፊ እንዲሆኑ በሙሉ ድምፅ ወስነዋል። አዲስ የተመረጡት የሊጉ ዋና ጸሐፊ ነቢል ፋህሚ ሁለተኛ የስልጣን ዘመናቸው በመጪው ሰኔ ወር 2026 የሚያበቃው አህመድ አቡል ገይስን ተክተው መሆኑን የግብፅ መንግስታዊ መገናኛ ብዙሃን ዘግበዋል። እንደ አውሮፓውያኑ አቆጣጠር ከሰኔ 2013 እስከ ሐምሌ 2014 የግብፅ የውጭ ጉዳይ ሚኒስትር በመሆን ያገለገሉት ነቢል ፋህሚ ቀደም ሲል ከ1999 እስከ 2008 በአሜሪካ የግብፅ አምባሳደር እንዲሁም ከ1997 እስከ 1999 በተመሳሳይ በጃፓን የግብፅ አምባሳደር በመሆን ሰርተዋል። በአረብ ሊግ መተዳደሪያ ደንብ ወይም ቻርተር መሰረት ዋና ጸሐፊ ሆኖ የሚሾመው አካል ከአጠቃላዩ ቢያንስ 2/3 አብላጫ ድምፅ ማግኘት ይኖርበታል። በዋና ጸሐፊነት የሚሾሙ ግለሰቦችን ዜግነት በተመለከተ በሊጉ መተዳደሪያ ደንብ ላይ በግልጽ የተቀመጠ ነገር ባይኖርም በአብዛኛው በግብፃውያን ሲመራ እንደነበር ተገልጿል። ይህም ግብፅ ተቋሙ መቀመጫውን ካይሮ እንዲሆን የነበራትን ዲፕሎማሲያዊ የበላይነት የሚያንጸባርቅ መሆኑ ተጠቁሟል። ከግብፅ ዲፕሎማቶች ውጪ እንደ አውሮፓውያኖቹ አቆጣጠር ከ1979 እስከ 1990 የአረብ ሊግን በዋና ጸሐፊነት የመሩት ቱኒዚያዊው ቼድሊ ክሊቢ ነበሩ። ነቢል ፋህሚ በግብፅ ፕሬዝዳንት አንዋር ሳዳት ዘመን ከ1973 እስከ 1977 የግብፅ የውጭ ጉዳይ ሚኒስትር የነበሩትና ሳዳት በወቅቱ ከእስራኤል ጋር ዲፕሎማሲ ግንኙነት ለመመስረት በሚል በቁድስ ጉብኝት ማድረጋቸውን በመቃወም ስልጣን የለቀቁት ኢስማኤል ፋህሚ ልጅ ናቸው። በ1945 የተመሰረተው የአረብ ሊግ በቀጠናው 22 ሀገራትን በአንድነት በማካተት በቀጠናው የፖለቲካ የኢኮኖሚና የባህል ፖሊሲዎች ትስስር ለመፍጠር በሚያደርገው የማስተባበር እንቅስቃሴ ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራንና አሜሪካ ጦርነት ኪሳራውን አረብ ሀገሮች እንዲከፍሉ ፍላጎት እንዳላቸው የዋይት ሀውስ ቃል አቀባይ ተናገሩ። 32ኛ ቀኑን በያዘው ጦርነት የመጀመሪያ 6 ቀናት ብቻ 11.3 ቢሊዮን ዶላር ወጪ እንደተደረገበት ባለስልጣናት ለአሜሪካ ኮንግረስ አባላት ሚስጥራዊ መረጃ ሰጥተዋል ተብሏል። አህመድ አብዱራህማን ዝርዝሩን ተመልክቶታል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 32ኛ ቀን ላይ ደርሷል። በጥቃቱ ኢራን ለአሜሪካና እስራኤል በሰጠችው ምላሽ የሆርሙዝን መተላለፊያ በመዝጋቷ ከዓለም አቀፉ የነዳጅና የተፈጥሮ ጋዝ አቅርቦት ውስጥ 1/5ኛውን አስተጓጉሏል። ይህ ሁኔታ ዓለምን ላለፉት 10 ዓመታት ትልቁን የተባለ የኢነርጂ ቀውስ ውስጥ ከቷታል። አልጀዚራ የአሜሪካ መገናኛ ብዙሃንን ዋቢ በማድረግ እንደዘገበው ባለስልጣናት ለኮንግረስ አባላት በሰጡት ሚስጥራዊ መረጃ መሰረት የጦርነቱ የመጀመሪያዎቹ 6 ቀናት ብቻ 11.3 ቢሊዮን ዶላር ወጪ ተደርጎበታል። የስትራቴጂክና ዓለም አቀፍ ጥናትና ምርምር ማዕከል ባወጣው ግምታዊ ስሌት ደግሞ ጦርነቱ በጀመረ በ12ኛው ቀን ወጪው ወደ 16.5 ቢሊዮን ዶላር አሻቅቧል። ጦርነቱ አሁን 32ኛ ቀኑን በያዘበት ወቅት ደግሞ ወጪው ከዚህም እጅግ እንደሚያሻቅብ ይገምታል። ይህ በእንዲህ ባለበት የዋይት ሀውስ ቃል አቀባይ ካሮላይን ሌቪት
ሰኞ ዕለት እንደ አውሮፓውያን አቆጣጠር በ1990 በባህረ ሰላጤው ጦርነት ወቅት የአሜሪካ አጋሮች ለዋሽንግተን ወታደራዊ ጣልቃ ገብነት የገንዘብ ድጋፍ እንዳደረጉት ሁሉ አሁንም የአረብ ሀገሮች ለዚህ ጦርነት መክፈል አለባቸው ወይ የሚል ጥያቄ ከጋዜጠኞች ቀርቦላቸዋል። ለጥያቄው ምላሽ የሰጡት ሌቪት በዚህ ጉዳይ ላይ ከፕሬዝዳንት ትራምፕ ቀድሜ መናገር ባልፈልግም ሀሳቡ አላቸው፣ ወደፊትም ከራሳቸው በሰፊው የምትሰሙት ይሆናል ብለዋል። ጋዜጠኞቹ የጠቀሱት ጉዳይ የኢራቅና ኩዌትን ግጭት የተመለከተ ነው። በወቅቱ አሜሪካ ኩዌትን ለመታደግ በሚል በራሷ በኩዌትና በጎረቤት አረብ አገሮች ጥያቄ መሰረት በርካታ ሀገሮችን ያቀፈ ዓለም አቀፍ ጥምረት መርታ ነበር። በምላሹ እንደ ጀርመንና ጃፓን ያሉ የጥምረቱ አባላትና የቀጠናው ሀገሮች አሜሪካ ለገባችበት ወታደራዊ ጣልቃ ገብነት የሚውል $54 ቢሊዮን አሰባስበው ነበር። የአረብ ሀገሮች 28 ዓመት ዕድሜ ላላት የዋይት ሀውስ ቃል አቀባይዋ ካሮላይን ሌቪት ንግግር እስካሁን የሰጡት ምላሽ የለም። ይሁን እንጂ በዚህኛው ጦርነት አሜሪካና እስራኤል ሌሎች አጋር የሚሏቸውን ወይም የቀጠናውን ሀገሮች ሳያሳትፉ በራሳቸው ውሳኔ በኢራን ላይ ጦርነት መክፈታቸውን ዘገባው ጠቅሷል። ለፕሬዝዳንት ትራምፕ ቅርብ የሆኑ የቀኝ ዘመም ተንታኞች የካሳ ጉዳይ ወደ ኢራን መገፋት አለበት የሚል ሐሳብ በስፋት ሲያስተጋቡ ተደምጠዋል። ከነዚህ መካከል የሚጠቀሱት ሲን ሃኒቲ በዚህ ወር መጀመሪያ ላይ ሲናገሩ ማንኛውም የተኩስ አቁም ስምምነት ኢራን የጦርነቱን ወጪ እንድትሸፍን የሚያስገድድ መሆን አለበት ብለዋል። ኢራን ለዚህ አጠቃላይ ወታደራዊ ዘመቻ የወጣውን ወጪ በሙሉ መክፈል ያለባት በአይነት ማለትም በነዳጅ መሆኑንም ተናግረዋል። ኢራን በአሜሪካና በእስራኤል ለተሰነዘሩባት ጥቃቶች ምላሽ ለመስጠት በመላው መካከለኛው ምስራቅ በሚገኙ ኢላማዎች ላይ የሚሳኤልና የድሮን ጥቃቶችን ሰንዝራለች። ዋይት ሀውስ በበኩሉ በኢራን ላይ የሚካሄደውን ወታደራዊ ዘመቻ ለመደገፍና የፔንታጎን የጦር መሳሪያ ክምችቶችን ለመተካት ቢያንስ $200 ቢሊዮን ተጨማሪ ወታደራዊ በጀት ከኮንግረስ እየጠየቀ ይገኛል። ጦርነቱ በቀጠለበት በዚህ ወቅት ጎን ለጎን በፓኪስታን ዋና አደራዳሪነት የሽምግልና ጥረቶች እየተደረጉ ይገኛሉ። በዚህም የሳውዲ አረቢያ፣ የቱርክና የግብፅ የውጭ ጉዳይ ሚኒስትሮች ባለፈው ቅዳሜና እሁድ ፓኪስታን ኢስላማባድ ተጉዘው ነበር። ይህ በሁለት ሳምንት ውስጥ የተካሄደ ሁለተኛው ዲፕሎማሲያዊ ስብሰባ ነበር። በኢስላማባድ በተካሄደው በዚህ ስብሰባ ላይ የፓኪስታኑ የውጭ ጉዳይ ሚኒስትር ኢስሐቅ ዳር፣ የቱርክ አቻቸው ሐካም ፊደን፣ የግብፁ በድር አብዱል አጢና የሳውዲ አረቢያው ልዑል ፈይሰል ቢን ፈርሃን ተሳታፊ ሆነዋል። የፓኪስታን ውጭ ጉዳይ ሚኒስትር በስብሰባው ማጠቃለያ ላይ አሜሪካና ኢራን በመካከላቸው የሚደረገውን ቀጥታ ንግግር ሀገራቸው እንድታመቻች ሙሉ እምነት እንዳላቸው ገልጸዋል። በቀጣይ ቀናት ለቀጠለው ግጭት አጠቃላይና ዘላቂ መፍትሄ ለማምጣት ኢስላማባድ ትሰራለች ብለዋል። ኢስሐቅ ይህም ቢሉም የነዳጅ ዋጋ አሻቅቦ የሀገሮችን ኢኮኖሚያዊ እንቅስቃሴ ማስተጓጎሉን እንደቀጠለ ነው። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።